ግን ሰዎችን ወደ ዝሙት በማይገፋ መልኩ ማንኛውም ሴቶችን ቢለብሱ እሱ ጤናማ ነው። ከዛ ዛፉ ስር ያለው ወይንም ደግሞ ድንጋዩ ምን ይላል? ከውሃ ላይ የተደበቀ አይሁድ አለ፣ ሙስሊም ናናና ግደለው እያል ይላል ድንጋዩና ዛፉ። ይሄንኛው ዛፍ ግን የጂው ዛፍ የአይሁዶች ዛፍ ስለሆነ ይደብቃቸዋል፣ አይናገርም። ቡሃሪ ቀጣፊ ነው ምናምን ቀጣፊ ነው። እስላምና ክርስቲያን ደግሞ መጋደል የለባቸውም በቡኻሪ ብሎ ወይም በምናምን ነገር መዋደት አለባቸው። እውነትህን። ሁለቱ ጭፍሮች እነማን እንደሆኑ ታውቂያለሽ? አላቃቸውም፣ አብራራልኝ። እነኚህ ሁለቱ ጭፍሮች የተባሉት አይሁዶችና ክርስቲያኖች ናቸው። እስልምና ኔክስት ነው የሚመጣው። ግን አልገባኝም። እኔ ግን ድሮ የሚሉት ነገር ቀድማ የመጣው እስላም ነው የሚባለው። አማርኛ ታርጎምላትና ታንብበው ራሱ። ነብይሽን አታምኝም? ነብይሽ የተናገረውን ገብቶሻል? ዱንያ ጭንቅላትሽን ላለመጠቀም እየሞከርሽ ነው። ነው ስትራግል እያደረግሽ ነው። ጌታ ይርዳሽ። ምኞቴ ጀነት ነው። ምኞቴ ይሄ ነው። በቃ እኔ ቃላት መቼም አገቢም ከክርስትና ውጭ ጀነት የለም፣ ገሃነም ነው የምገቡት። በልጁ ማመን ህይወት የለውም። አሁን ተፈርዶበት አሁን በፍርድ ውስጥ ነው ያለሽ። የሆነ ጊዜ ሊቢያ ላይ ምናምን ተሸግሬ ምናምን ብዬ ቤቴ መጥቼ ነበር የዛሬ 3-4 ወር ምናምን አካባቢ። አንተ የማግስት አጠይቀኝ እንደ ስታደርገ ሰፖርት አድርገኝ ነበር የሆነ ጊዜ እና ምስኪን ነው የገባሁት። አሁንም ቢሆን ደህና ነኝ፣ ተባረክ ለማለት ነው። አሁን ወደ አእምሮ ተመልሼዋለሁ። አሁን ስራ እየሰራሁ ነው ያለሁት። በጣም ደስ ይላል። እንኳን እግዚአብሔር ረዳ። አሜን። ተባረከ። የቱ ጋር ነበርኩኝ? ከዛፉና ከእንትኑ ኋላ ይደበቃሉ። ስቶን ኦር ትሪ ውድ ሴይ ሙስሊም ኦር ዘ ሰርቫንት ነው የሚለው። ያ ሰርቫንት ኦፍ አላህ ዴር ኢዝ ኤ ጂው ቢሃይንድ ሚ። ከዛ ዛፉ ስር ያለው ወይንም ደግሞ ድንጋዩ ምን ይላል? ከውሃ ላይ የተደበቀ አይሁድ አለ፣ ሙስሊም ናናና ግደለው እያል ይላል ድንጋዩና ዛፉ። ዛፍና ድንጋይ መቁረጥ አለባቸው ቅያማ እንዳይመጣ አይሁዶች። ቡኻሪ ነው ሙስሊም ነው? ሙስሊም ነው። ሙስሊም ቡኻሪ ሙስሊም። ግን አንድ ዛፍ ደግሞ በት the tree of garlic ነው የሚለው እንደዛ አካባቢ would not say for it is a tree of Jew። ይሄንኛው ዛፍ ግን የጂው ዛፍ የአይሁዶች ዛፍ ስለሆነ ይደብቃቸዋል፣ አይናገርም። ስለዚህ ሙስሊሞች ማድረግ አይሁዶች ምን ማድረግ አለባቸው? ይህንን ዛፍ መትከል፣ ሌሎችን ድንጋይ ማስወገድ፣ ዛፎች ማስወገድ ነው ያለባቸው ቅያማ እንዳይመጣ። ዛፍ በጣም ይሰክላል። አይ ለነገሩ ይሄ ሐዲት ضعيف ነው፣ እሱ ምንም ችግር ነው። ብቻ ሌላ ሐዲት ሙስሊም ነው። እንትና የእኛ ረሱል እኮ ጎረቤቱ ይሁድ ነበረ። ይህን ታሪክ ተመሳ ሐዲቱ እንደ ራሱ ተቋለ እና መጥቶ ቆሻሻ ያስቀምጥለበት ነበረ። ቆሻሻ ያስቀምጥለት አንድ ቄስ ደግሞ ቆሻሻ አላስቀመጥለትም። ምን ሆነ ብሎ ሄደው ጠየቁ። ተምቶ ይሄ ነበረ ሐዲቱ። ይሄን ተቋለ ይሁን ነበር። ኧረ ሆዱን የበዘበዘለተው ቆሻሻ ሲያስቀምጥበት ቀዶ ነው የጣለው። ሆዱን ዘረገፈ። ይሁን ዋናው ነገር እናንተ የት ነው የምትኖሩት? ኢትዮጵያ ውስጥ ነው ወይም ሌላ ሀገር? ኢትዮጵያዊ ነው። በጣም እና በሰላም ኖሩ። ለምንድን መሰለሽ? በጣም እስላም አለ፣ ክርስቲያን አለ። በጣም ቆንጆ ኑሩ፣ ምንም ችግር የለም። አንተ ጥሩ ለበስክ፣ የተቀደደ ልብስ ለበስክ፣ አንተን ዞር ብዬ ማየት የለብኝም። ገባለም? ለምን ጥሩ ስማኝ ወንድሜ፣ ለአንተ ሳይሆን ለልጆችህ ጥሩ አድርጉ። በእናታችሁ ለልጆቻችሁ ጥሩ አድርጉ። አንድ ላይ ነው ኢትዮጵያ። እስላም ከኢትዮጵያ የማይወጣም ክርስቲያን የማይወጣም አብሮ ነው የሚኖሩት። በሰላም ኖሩ። በሰላም ነው። እስኪ ቶ በእናታችሁ ትንሽ ላይክ ለማግኘት በእናታችሁ ሃይማኖት ላይ እንትና ሰይድ፣ አሁን ያነበብንልህ መጽሐፍቶች ያነበብንልህ ታሪክ ጤናማ እንዳልሆነ ገብቶሃል። ተስማምተናል። ሐዲት ቡኻሪ ትለኛለህ። የሐዲት ያልከን ቡኻሪ ሰሒህ አለ። እኔ ቡኻሪ አልወደውም፣ ልንገርህ። ቡኻሪ አልወደውም። ቡኻሪ ትመጣለህ በሐዲት ትንሾችን ሰብስበህ ታረቀልኝ። ምን ሊያደርግልኛል? ቡኻሪ ቀጣፊ ነው። በዚህ ሐዲቶች ምናምን ቀጣፊ ነው። በቃ ሰማኸኝ አንተ? በዛ ነው በቃ ብቻ። ስለዚህ ደግሞ እስላምና ክርስቲያን ደግሞ መጋደል የለባቸውም በቡኻሪ ብሎ ወይም በምናምን ነገር መዋደት አለባቸው። እውነትህን። አንድ አረብ ሀገር የኖረ ቡኻሪ የሚባል ሰውዬ በጻፈው እንዴት መጋደል አለብን? ምክንያቱም እንደዚህ ክርስቲያኖችን ግደሉ የሚባል ማስወገድ አለባቸው አይደለ? መጋደል የለባችሁም፣ መዋደድ አለባችሁ፣ መፋቀር አለባችሁ። አሁን አንተ ስንት ነው ዕድሜ? 45-35 እና ለልጆች ማሰብ አለብህ። አሁን አንተ ትንሽ ነው የምትቀመጠው፣ እኔም ትንሽ ነው የምቀመጠው በዚህ ምድር ላይ እና ለልጆቻችን ማሰብ አለ። እኛ ለምን ይህንን ምድሩም ትንሽ ማቃጠል አለብን? ታቃጠን በኋላ እኛ ጥሩ አይደለም። ስለዚህ አሁን አንተ ስታስበው ሰይድ፣ አንተ ለምሳሌ አይሁዳዊ ብትሆን የሆኑ አካላቶች
አይሁዳዊ ብትሆንና እናንተን ገለን ስንጨርስ ነው ቅያማ ይመጣልን ቢሉ ሁሌም እንድትጠነቀቅ አያደርግህም? አይሁዳዊ ቢሆን እኔ ምን ጤናማ አይደለም። ምክንያቱም አሁን ለምሳሌ ቅያማ በኔ ነው የተጻፈው። ቅያማ ትሆን በኔ ለነገር ብቻ እግዚአብሔር እኮ ድሮ ታውቃለህ፣ እግዚአብሔር መሐመድ ምናምን ይሁድ ነው የሚወዱት። እነ ፈضልናኩም ሚነል ዓለሚን በቁርአን ላይ አለም። እነዚህ ነበረ ይሁዶች ናቸው። በፈضልናኩም ሚነል ዓለሚን ተጽፏል እዛ ላይ እንድታውቀው ብቻ። ስለዚህ ሀዲሳቶቹ ናቸው የቀጠፉት እያልከኝ ነው? ሀዲሳቶቹ ብዙን እኮ እንድንገዳደር እነ ቡሃሪ ዋሽተዋል። 6000 ሐዲት በዛ ላይ ደግሞ ሰሒሕ አለ እንትን አለ። እኔ በሐሚድ ብዙም ማመን የለብህም፣ በእግዚአብሔር ቃላት ብቻ ማመን አለብህ። ሐሚድ ነው እንዳለ ሐዲስ እውነት ነው። ስለዚህ እኛ በትንሽ ነገር ደግሞ መበዛበዝ አለብን። እግዚአብሔር ኢየሱስ አንተ ጋር ይሁን እኛ ጋርም አላህ ይሁን። እዩ ስማ፣ አንተ ምን አንድ ምክር ነገራቸዋለሁ። አንተ ኢየሱስ ብለህ ጥራ፣ እኔ አላህ ብዬ እጠራለሁ። አንተ ሁለቱን ሊሰራ ይችላል በል። ክርስቶስ ሁሌም ይሰራል። ሁሌም አባቴ እስከ ዛሬ ይሰራል እኔም እሰራለሁ ያለ ሕያው አምላክ ነው። በስጋ የተገለጠ እሱ አዳኝ ነው። ይሁን እሱ ጥሩ ነው። እሺ በሉ። ጥያቄ አለ? ቻው። የለኝም ጥያቄ። ይሁናችሁ። እሺ ቴንኪው። በጣም ፒዮር ሀርት እንዳለ ነው ያየሁት። በርታ። አይነስ ቡሃሪ አልወደውም ቀጣፊ ነው ብሎናል። መሐመድ ሆዱን የዘረገፈለት ሰውዬ ታሪክ አንስቶ ሊጎበኘው ሄዳ አላለም ሲጠፋ ጊዜ። ያ አስቸጋሪ ነው። አላዲን እንዴት ናችሁ? የቱ ጋ ነው ቁጥር? ለምንድን ነው አንድ ቁጥር የሚቆጥረው? ሰላም ሰላም ብያለሁ። የምን አንድ ቁጥር ነው የሚቆጥረው? ቢኪ ይቆጥራል እንዴት? ምንድን ነው 92 ስንት? ለምንድን ነው አንዳንድ የምትጽፉት? ለመግባት ነው? ምን ተፈጥሮ ነው ለመግባት አንዳንድ ጻፍ ብላል እንዴ? እኔ አልሰማሁም። ያው እንዳለ ገስታችን እነሱ አሉ። እነሱ ጀምር ክርስቲያኖች ናቸው ሙስሊሞች እየጻፉ ያሉት። ጉድ ነው። ኦኬ እሺ። ኔትወርክ ይዞኛል እንዴ? አልሰማም። እና ሰላም ሰላም እኮ ብያለሁ። እንዴት ናችሁ ብያለሁ። አለ ሰላም ናችሁ? ሁሉ ሰላም ሰላም ብያለሁ። እንዴት ናችሁ? ሰላም እንዴት ነሽ? አለም ጥያቄ አለኝ። እፎይ እሺ። ያው ከኔ አንተ ትበልጣለህ ብዬ አስባለሁ። በዓለም ውስጥ ቅድሚያ ያመጣው ሃይማኖት የትኛው ነው? ቀድሞ የመጣው ሃይማኖት የትኛው ነው? ከማና ከማ? ከእስልምናና ከክርስቲያን። እኮ ግልጽ ነው። ከሙስሊምና ከካፊር። አይዋ እሺ፣ እንደዚህ እናደርግ። ሱራ 6:156 ቼክ አድርግልኝ እስኪ። ይህን ክፍል ታውቂዋለሽ? አላውቀውም። አብራራልኝ። ከየት ነው የመጣው? ኦኬ፣ ሃይማኖቶች ያው መጽሐፍቶች አላቸው አይደለ? አዎ። ቅድሚያ የመጣውን እስልምናና ከክርስቲያን የመጣው ሃይማኖት የትኛው ነው? ቅድሚያ ያው ላሳይሽ ነው። እሺ። ያወረድነውም ኦኬ፣ መጽሐፍ የተወረደው ከፊታችን ሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው ይላል። ሁለቱ ጭፍሮች የተባሉት እነማን ናቸው? እኛስ የተባለው ማን ነው ታውቂዋለሽ?
ዱንያ አለም ሚዩት አድርጊ አንዴ። ዱንያ ይሰማል ወይ? ይሰማል። ሁለቱ ጭፍሮች እነማን እንደሆኑ ታውቂያለሽ? አላቃቸውም፣ አብራራልኝ። ኦኬ፣ እነኚህ ሁለቱ ጭፍሮች የተባሉት አይሁዶችና ክርስቲያኖች ናቸው። እስልምና ኔክስት ነው የሚመጣው። እነሱ ላይ ቅድሚያ መጽሐፍ ተሰጥቷቸው ነበረ። እነሱ መጥተው ነበረ። ቀጣይ ግን እናንተ ትመጣላችሁ። ለእናንተ መጽሐፍ ይሰጥና እነሱ ብቻ ናቸው መጽሐፍ የተሰጣቸው፣ እነሱ ብቻ ናቸው እንዳትሉ መጽሐፍ ተሰጣችሁ። እዚሁ ክፍል ላይ ዝቅ አድርገው ትንሽ የሙስሊሞቹን ደግሞ ያመጣዋል። ሁለቱ ላይ ተሰጥቷል። ቁጥር 63 ላይ አድርገው 63 በቃ ለእነርሱ ተጋሪ የለውም፣ በዚህም ታዘዝኩ፣ እኔም የሙስሊሞች መጀመሪያ ነኝ በል። በደንብ አስተውይ። ሁለቱ ጭፍሮች ላይ ኦልሬዲ ነበሩ፣ ለእነሱ መጽሐፍ ተሰጣቸው። እነሱ ብቻ ናቸው እንዳትል ደግሞ ለአንተ ደግሞ ሙስሊም የመጀመሪያ አድርገን ይኸው መጽሐፍ ሰጠን። ይኸው ገባሽ? ኦኬ፣ አመሰግናለሁ። ያኔ ቅድሚያ ያመጣው ክርስቲያን ነው ወይስ ሙስሊም ነው? ክርስቲያን እንደሆነ እኮ አሁን ሊያሳየውሽ እኮ እያሳየኝ ያለው እኮ አሁን አንተ የራስህን እንትን ነው እየተጠቀምክ ያለው። የራሴ ምን እያየሁት ነው መጽሐፉ ነው። አዎ አንተ እያልክ ያለው እንደዛ ነው። ሪሊ አንተ እሱን ይሄኛውን ቪዲዮ እያሳየህን የምትጠቀመው ተውና፣ ለምን በእጅግ ራስክ መጽሐፉን ራስህ ለምን አታሳየንም? ማለት አሁን አንተ በኮምፒውተር ነው እየተጠቀምክ ያለው። በእጅ ንካላት እኔ በእጅ ምናምን አይደለም እያልኩ ያለሁት። ምናልባት ከገባ በቃ ክፈች። አንቺ ጋር እኮ ቁርአን ይኖራል። ሱራ 6:156ን ክፈቺ። ቁርአንሽን አንቺም ክፈች እና ቼክ ማድረግ ትችላለሽ። ይሄኛውን የከፈትኩት ስትገልጥ ነበር ቁርአን የግዴታ እኔም ከፈትኩት እሱ ከፈተው ችግር የለውም። አንቺም ከፍተሽ ጥቅሱን ያዢ። ሱራ 6:156 ጀምሮ ኦልሬዲ ለክርስቲያኖች እና ለአይሁዶች መጽሐፍ ተሰጠ። ከዛ በኋላ ግን ፕሊስ ሚዩት አድርጊ አንዴ። በሐዲስ ደግምሻለኝ፣ በሐዲስ ደግሞ እንደግመዋለን። ሐዲስ ላይ ደግሞ አንዴ ትከፍትልናለህ። ሱናን አናሳይ 1367ን አንድ ያዘጋጅልኝ። ስለዚህ የመጀመሪያው ለእነኛ ከተሰጠ በኋላ ኔክስት ማን ይመጣሉ? ሙስሊሞች ይመጣሉ። የሙስሊሞች መጀመሪያ ነኝ ተብሎ እሱ ትእዛዝን ተቀብሎ መጽሐፍ ተሰጥቶት ይመጣል ማለት ነው። መሐመድ ደግሞ በምሳሌ ያስቀመጣቸው ደግሞ አሉ። ኦኬ እዚህ ጋር በደንብ አስተውይ እህታችን። ሱናናና ሳይ ይሄ በደንብ ግልጽ ያደርገዋል። በደንብ ያዙ ከስር ያላችሁ መረጃውን። ሱናናና ሳይ 1367 ላይ የሚገኝ መረጃ ነው። በደንብ ያዙት። ደምሰንጀር ኦፍ አላህ ሰይድ ያላ መልእክተኛ እንዲህ አለ፣ ዊ አር ዘ ላስት፣ እኛ የመጨረሻ ነን። በመጀመሪያ ማን የመጣው አለች ዱንያ። ነብዩ ምን አለ? እኛ የመጨረሻ ነን። ዊ አር ዘ ላስት ቱ ካም፣ እኛ ስንመጣ የመጨረሻዎቹ ነን። በት ዊል ቢ foremost on the day of resurrection, but they were given the book before us. በቂያማ ግን ቀድመናቸው እንነሳለን። እነሱ ከኛ በፊት መጽሐፍ ተሰጥቷቸዋል፣ ቁርአኑ ላይ እንዳሳየዋችሁ። and we were given it after them፣ እኛም ደግሞ ከነሱ በኋላ ነው መጽሐፍ የተሰጠን። ከአይሁድና ክርስቲያኖች they differ concerning this day which Allah the Almighty and the Supreme had prescribed። ትንሽ ከፍ አድርገው for them ምናምን ነገር ከፍ አድርገው፣ ትንሽ ከፍ አድርገው። and the Allah ምናምን ነገር Almighty and the Supreme guided us to, meaning Friday, so the people follow us, the Jew next day, the Christian the day after that። በቀኑ ላይ ተለያዩበት አለ ቤቱ። በዚህ እኛ አርብን ተከተልን፣ አይሁዶች ቅዳሜን፣ ክርስቲያኖች ደግሞ እሁድን። ሎክ አይሁዶች ሙስሊሞች
ሰንበታቸው ወይንም ደግሞ ጁማቸው መቼ ነው? አርብ ነው። አይሁዶች ሰንበታቸው መቼ ነው? ቅዳሜ ነው። ክርስቲያኖች እሁድ ነው አለ። ቀዳሚዎቹ እነሱ ናቸው፣ እኛ መጨረሻዎቹ ነን። እነሱ ቀድመው መጽሐፍ ነበራቸው፣ በኋላ ለእኛ መጽሐፍ ተሰጠን። ዱንያ ዱንያ ይሰማል። ኦኬ፣ ጥያቄሽ ተመለሰ? አልተመለሰልኝም። ለግን አልገባኝም። እኔ ግን ድሮ የሚሉት ነገር ቀድማ የመጣው እስላም ነው የሚባለው። አማርኛ ተርጎምላትና ታንብበው ራሱ። ነብይሽን አታምኝም? ነብይሽ የተናገረውን ይሄ ኬት የመጣ ነው? ከሚወጣ ነው ሐዲስ። እስኪ መጽሐፍ አለ? ችግር የለም እነሳትሻለን። ሐዲስሽን ቼክ ማድረግ ነው። ኦኬ፣ ወደ አማርኛ አድርገው። እሺ፣ ያው ልተርጉም። የአላህ መልእክተኛ እንዲህ ብለዋል፣ እኛ በዚህ ዓለም ለመምጣት የመጨረሻዎቹ ነን፣ በትንሣኤ ቀን ግን ቀዳሚዎቹ እንሆናለን። ነገር ግን መጽሐፉ ከእኛ በፊት ለእነሱ ተሰጥቷቸዋል፣ ለእኛ ግን ከእነርሱ በኋላ። ራሷ ብታነበው ግን አሪፍ ነው። እኔ በዚህኛው አላምንም። እኔ እንጃ እስካሁን ሲከታተል ባለው አንድም ነገር የገባኝ ነገር የለም። ስታነቡ ባለው ነገር በደንብ ገብቶሻል። እኛ የመጨረሻዎቹ ነን ማለት ምን ማለት ነው? ይሄ እንዴት ነው የማይገባሽ? የመጀመሪያው ማን ነው አልሽኝ? ሙሐመድ የመጨረሻው ነው አልኩሽ። አማኞቹ ሙስሊሞች እናንተ የመጨረሻ ናችሁ። ይኸው ከኛ በፊት ክርስቲያኖችና አይሁዶች ናቸው አለ ነብይሽ። ነብይሽን ትከታያለሽ አትከታይም ያለውን እኔ እንጃ። አንተ ከምትጠይቀው ጥያቄ እኩል አይደለም። አመሰግናለሁ። ገብቶሻል? ዱንያ ጭንቅላትሽን ላለመጠቀም እየሞከርሽ ነው። አይ ነው ስትራግል እያደረግሽ ነው። ጌታ ይርዳሽ። እውነትን አትሽሻት። በዚህ መጠን እውነትን አትሽሹ። እኔማ እውነቱን ነው የምናገረው። በደንብ አስተውሉ። ከስር ያላችሁ በደንብ አይምሯችሁን ተጠቀሙ። እኛ ኦልዌይስ ሰንበዲ ነው ምኞቴ፣ ጀነት ነው ምኞቴ። ይሄ ነው በቃ። እኔ ቃላት መቼም አገቢም ከክርስትና ውጭ ጀነት የለም፣ ገሃነም ነው የምገቡት። በልጁ ማመን ህይወት የለውም። አሁን ተፈርዶበት፣ አሁን በፍርድ ውስጥ ነው ያለሽው። ምክንያቱም በእርሱ የማመን ሁሉ ዘላለም በስተቀር ሌላ አምላክ ምንም የለም። ኤኒዌይስ ሽፍት ለማድረግ ነው የሞከረችው። ጥያቄዋ ፕሪሳይስሊ ተመልሶላታል። ከስር ያላችሁ በደንብ አስተውሉ። ሰዎቹ እውነትን አይደለም የሚፈልጉት። ጥያቄ ሲጠይቁ እንኳን እውነትን አይደለም የሚፈልጉት። አይናቸው እያየ አይናቸው ላይ ሴጣን ይጋርድባቸውና ምን ያደርጋቸዋል? በቃ ልባቸውን ያጠነክረውና እንዲክዱ ያደርጋቸዋል። ሴጣን ምን ያህል ፓወር እንዳለው ብቻ ይሁ። እኛ ሙስሊሞች የመጨረሻ ነን ካላት ምንድነው የምፈልገው? ካለች ሴትዮ እህታችን ምንድነው ነበር የምፈልገው? ኦኬ ቴንኪዩ ለከስ አሁን ውስታዞቻችሁ ዋሽለውናል ብላ አመስግና ነበር መውጣት የነበረባት። እያየችው እያነበበችው ላለመቀበል ትታገላለች። ለምን? ሴጣን በጣም ፓወር አለው። በማን ላይ? ባላመኑት ላይ፣ በሙስሊሞች ላይ። ምክንያቱም ጂኒ ወንድም አለን ብለው ስለጋበዙት በደም ስራቸው ውስጥ እንደሚሆን ስላመኑ በጣም የሚጫወትባቸው። እውነትን ከሐሰት የሚለዩበት የሚያነጥሩበት የላቸውም ሜዳ። እኛ እውነትን ከሐሰት ስለምንለይ ከስር ያላችሁ ለምሳሌ በደንብ ታስተውላላችሁ። እናንተ ለምን ክርስቲያን ናችሁ? እውነትን ከሐሰት የምንለዩበት ያ ቅዱሱ በመንፈስ በውስጣችሁ ስለሚሰራ አይምሯችሁ አልታሰረም፣ አልተያዘ። ኢቭን ወደ ልትበሳጩ ትችላላችሁ። እውነትን እንደዚህ ፊት ለፊት እያዩ ሲክዱ ማለት ነው። እንዲክዱ የሚያነሳሳቸው ልባቸው የሚያጠነክረው ግን ወደው አይደለም። ያ በውስጣቸው ውስጥ የጋበዙት በደም ስራቸው ውስጥ የሚዘዋዟረው ሴጣን ነው። እኛ በደም ስራችን ውስጥ ሴጣን ስለማይዘዋዟር ቅዱሱ መንፈስ በውስጣችን ስላለ ይሄ የመጸጸት የመፍራት እውነትን ከሐሰት ስንለይ ያንን እንድንዳኝ ያደርገናል። እነሱ ያ መንፈስ ስለሌላቸው ነው። እኔ ጸሎት አድርጉላቸው። በነገራችሁ ላይ ከዛ በፊት አላዲን ቆይ እንደዚሁ ሀዲስ ላሳያችሁ። ቆይ ትጠይቃለህ። ቆይ ከዚህ ሀዲስ ሳንወጣ አንድ ነገር ላሳያችሁ። አርብ አሁን የመጣበትን መንገድ እንድታዩ ነው። እንደዚህ አሁን በተመስጦ በመገለጥ ምናምን ሳይሆን እኛ የመጨረሻዎችን ነው ወደዚህ ምድር ስንመጣ አለ። ከዛ ግን ፊት ለፊት መሆን ስለሚፈልግ
ቅዳሜ አለ፣ እሁድ አለ። ቅዳሜን ሁለተኛ አድርጎ ከዛ ያው አይሁዶችን ሁለተኛ እና እኛን አንደኛ አድርጎን ነበር ያስበው እና ፊት ለፊት ለመሆን አንደኛ የመጀመሪያ ለመሆን ምን አደረገ? በቅደም ተከተል አስቀምጦት የመጀመሪያ ሙስሊሞች አሉ አርብ፣ ከዛ ቅዳሜ አይሁዶች አሉ፣ ከዛኛ ሶስተኛ እና እሱ በቅደም ተከተል አስቦት እሱን ተከትለን ነገር ሶስተኛ አድርጎ አስቀምጦናል። ግን አሁን እንዴት ነው ቢባል ልጠይቃችሁ፣ አርብ ስንተኛ ቀን ነው? ስድስተኛ አይደል? አርብ ስድስተኛ ነው። እኛ ከዛ ቅዳሜ ሰባተኛ ይሆናል፣ እሁድ አንድ ተብሎ ይጀመራል ማለት ነው። ሳይገባው የመጨረሻውን ቀጥሉ ስቲል የመጨረሻ ሆኗል። ትክክል። ግን እሱ ያሰበው ምንድነው? እሱ አቆጣጠር ቅዳሜ ተሸውዷል። እኔስ የመጀመሪያ ያደረጋትና ከፊት ነው ይሆናለሁ፣ ቀድሜ እነሳለሁኝ። ከዛ በኋላ እነሱ ምንም ቀድመው ቢመጡም ከኛ በፊት ቢሆኑም ቀድመናቸው እንነሳለን። ከኛ በኋላ ነው እነሱ የሚነሱት። ቅዳሜ ይነሳሉ፣ ከዛ እሁድ ይነሳሉ። እኛ ግን አርብ ቀድመን እንነሳለን። እነሱ ቀድመው ቢመጡም እኛ ቀድመናቸው እንነሳለን። ሲደልላቸው እኮ ነው። ክርስቲያንና አይሁዶች ቀድመው ቢሆኑም እኛ ግን ቀድመናቸው እንነሳለን። የህፃን ልጅ ፉክክር እኮ ነው የሚመስለው። አስቂኝ የሆነ ጉድ። አላዲን ምን አልከኝ? ዛሬ ጥያቄ ባለኝ። ምንድነው ጥያቄ? ጥያቄ በእናንተ በክርስትና 2-3 ይቻላል አይቻልም? በእኛ በእስልምና ይቻላል ይላል። ማግባት ነው ማግባት ነው። ሚስት በቃ ዞሮ ባገባም ያው ሚስት ማህ ያገባ አይደለ? አይ አይቻልም። እሺ ማን ነው አደምና እኛ ያዕቆብ ነው የምንለው። እነሱ ግን እኮ ፊት 2-3 ሚስት ነበራቸው። 2 ሚስት 3 ሚስት። አደም ማንና ማን ነበር? ዘፈን አለ ከኋላ ግን አደም ማለት ዳዊት አደም ማለት እንትና ነው። አዳም ሔዋን አብረው የተፈጠረችው ከአደም ጋር 2-3 አግብቷል ነው አደም እና አብርሃም 2 ሚስት ነበራቸው ይላል ማስረጃ ማስረጃ ያው እኔ እንዲህ ያላቸው ነው እንግዲህ ያየሁት። ቅጥፈት ነው። ግልጽ አድርገው። እሺ ሚጣ አስረዳ። አብርሃም 3-4 ሚስት አገባ የሚል የለም። ማለትም በአንዴ አብርሃም እንደዚህ አገባ የሚል የለም። ኤቢዲ ተመለስ። ኤቢዲ እንደዚህ አይነት አካውንቶች አታስገቡ። 0 አካውንቶች አታስገቡ። ለሪፖርት ነው የሚመጡት። አብርሃም በአንዴ 3-4ቶች ያገባበት የለም። እንደዛ የሚሉ ቀጣፊ ወራዳ ውሸታም ኡስታዞቻችሁ ናቸው። የአብርሃም ሚስቱ ሳራ ነበረች። ስለዚህ ከሳራ ጋር በነበረበት ሰዓት ላይ 3-4 ሚስቶች አገባ የሚል ታሪክ የለም። ሳራ በነበረች ሰዓት ስላረጁ ስለሸመገሉ ሚስትየዋ ጎትጉታው ከአጋር እንዲወልድ አድርጋዋለች። ያለ ዘር ከምቀር ከሷ ውለድ የሚል ኢንቫይቴሽን አቅርባለት ከአጋር ወልዷል። አጋር ሰራተኛ ነበረች፣ ባሪያቸው ነበረች፣ አገልጋይ ነበረ ማለት ነው። አግብቶ ተጋብተው አብረው አልኖሩ። በኋላ ግን ሳራ መልሳ ከቤት አውጣልኝ ብለዋለች፣ ስደዳት ብለዋለች። መውለድ መታገስ ስላልቻለች ሳራ ስለፈራች አንተም ያለ ዘር ከምቀር በሚል አብርሃም ከአጋር እንዲወልድ አድርጋለች እንጂ ተጋብተው 3-4 አግብቶ የለም። አብርሃም ተሳራ ሞት በኋላ አንድ ሴት አግብቷል። ኬጡራ ነው ስሟ። ኬጡራን ያገባው ሳራ ከሞተች በኋላ እንጂ ሳራ እያለች በሕይወት አይደለም። ባልሳሳ ኬጡራ መስለኝ ስሟ። ስለዚህ ኬጡራን ያገባው አብርሃም
ከሳራ ሞት በኋላ ነው። እንደ ክርስትና ደግሞ ሚስትህ ከሞተች ወይንም ባሏ ከሞተ ማግባት ይፈቀዳል። በአንዴ 2-3 ማግባት ነው እንጂ የተከለከለው ባሏ ወይንም ሚስቱ የሞተችበት እንዲያገቡ ይቻላል፣ ይፈቀዳል። አንደኛ ቆሮንቶስ ምዕራፍ 7 ላይ ወደ መጨረሻ አካባቢ ይመስለኛል ባላቸው የሞተ ወይም ሚስቶች ያገቡ የተፈቀደላቸው እንደሆነ ማግባት ይችላሉ። ስለዚህ በአንዴ 3-4 አብርሃም አላገባም። አላዲን ተመልሶላል። እሺ የአብርሃም ያው ብዙ ማጥናው ግን የያዕቆብ የሚባለው ግን 3 ሚስት እንዳለ አውቃለሁ። በአንድ ሶስቱም በአንድ ናቸው። በጣም የሚጨው ነገር አለው። ስለዚህ እሺ ምን ይላል? እንትን አይታየኝም ለእኔ ከፋር አይደለም። ወደታይ ወረዳ ወደታይ ወረዳ የለው ምን እሺ፣ ክፍሉን ቼክ አድርገው ቁጥሩን ኤግዛክት ቁጥሩን ረስቼዋለሁ። በጌታ ይሁን እንጂ ማግባት ትችላለች የሚለው እሱ አካባቢ ነው። ኤኒዌይስ በደንብ አስተውሉ። በብሉይ ኪዳን ላይ አሁን ዋን እያመጣን ከሌም እንደዚህ አግብተዋል ከሌ እንደዚህ ካልን የብዙ ሰዎች ልንሄድ ነው። ኢንጀነራል ምን እናምናለን መሰለህ አላዲን? በብሉይ ኪዳን ሚስት እንዳያበዙ መጽሐፍ ቅዱስ ነግሯቸዋል። ነገር ግን በራሳቸው ጉድለት ድክመት ብዙ ያገቧሉ። ከ3ም በላይ በመቶ ሊሆን ይችላል ያገቧሉ። ያ እግዚአብሔር የሰጠው ፍቃድ ሳይሆን ሰዎቹ ነፃ ምርጫቸውን ተጠቅመው ያደረጉት ነው። ነፃ ፍቃዳቸውን ተጠቅመው ያደረጉት ነው። ስለዚህ በብሉይ ኪዳን ላይ ያደረጉት በሙሉ የሰዎቹ ላይ የሚቀር እንጂ እግዚአብሔር እንደዚህ አግቡ እንደዚህ አድርጉ ብሏቸው አይደለም። ቁጥር ገደብ ሰጥቷቸው እንደዚህ አድርጉ ብሏቸው አይደለም። በግልጽ አዲስ ኪዳን ግን ይሄንን ሕግ ሰርቶበታል፣ መጠን አስቀምጦበታል። ከዛ ማለፍ አይቻልም። በብሉይ ኪዳን ያሉት ሁሉም ኃጢአትን ሰርተዋል፣ ሁሉም በድለዋል፣ ሁሉም አጥፍተዋል። በዚህ ይዳኛሉ ማለት ነው። ስለዚህ የእግዚአብሔርን ሕግ ተላልፈዋል፣ ኃጢአት ሰርተዋል፣ በድለዋል እና እንደዛ ነው። እሺ ጨረስን። ወደ ኋላ ተመለስክ። አንተ ደግሞ ወደ ለመጨረሻ አካባቢ ነው። አንተ በነያ ዱንያ አፍራ እንዴት ነሽ? አለሁ። እንዴት ነህ? ዋይፋይ ተበላሽቶብህ ነው። ኦኬ አፍራ ጥያቄ አለሽ? አይ እኔ የለኝም። ኦኬ ዱንያ ሌላ ጥያቄ አለሽ? ዱንያ ዋቢ ሰላም ነው? እንዴት ነው? እንዴት ነው? ሰላም ነው አለን አልሐምዱሊላህ። እንደው ለዚህ ጥያቄ አልገባሁም፣ ላመሰግን ነው የገባሁት። በጣም ነው የምወድህ፣ በጣም ነው የማከብርህ። እኔ ሙስሊም ነኝ። የሆነ ጊዜ አዋርቼ የሆነ ጊዜ ስታናግረኝ ነበረ። ስለረዳኸኝ ላመሰግን ነው የገባሁት። ወላሂ በጣም ነው የማከብርህ። እግዚአብሔር ይርዳህ። አሪፍ ነው እንደዚህ ውይይት፣ አንዳንድ ልጆችን እንትን ማለት አሪፍ ነው። ሁሉም ሰው ባመነው በእምነቱ ይሞታል። ማንም እንትን ይዞ
መቃብር አይሄድም። እናቱን እህቱን ይዞ አይሄድም። አንተ የማግስት አትጠይቀኝ እንደዚህ ስታደርገኝ ሰፖርት አድርገኝ ነበር የሆነ ጊዜ እና ምስኪኔ ነው የገባሁት። አሁንም ቢሆን ደህና ነኝ። ተባረክ ለማለት ነው። ከገባሁ ነው የላክ ጥያቄ ጠይቀኝ ነበር። አይ የሆነ ጊዜ ሊቢያ ላይ ምናምን ተሸግሬ ምናምን ብዬ ቤቴ መጥቼ ነበር የዛሬ 3-4 ወር ምናምን አካባቢ። ኦኬ እንዴት ሆንክ አሁን? ደህና ነኝ። አሁን ወጣ ብዬ ወደ ገጠር አካባቢ ነው ያለሁት። አሁን ከተማ ላይ በጣም አሁን አፈሳ አለ፣ በጣም የተያዙ ነው። አሁን ድኛለሁ። ትንሽ በዛን ሰዓት እንትኑኝ ነበረ፣ በቃ ራሴን ስቼ ነበረ። በቃ ለ2 ወር ያክል አላቅም እንደይድ አድርጎኝ ነበረ። ኦኬ አሁን ወደ አእምሮዬ ተመልሼዋለሁ። አሁን ስራ እየሰራሁ ነው ያለሁት። በጣም ደስ ይላል። እንኳን እግዚአብሔር ረዳ። አሜን። ተባረከ። በጣም ደስ ይላል። እንኳንም ለዚህ ይህን መልካም ዜና አሰማህ። ደስ ይላል። እኔም ረሳው ብዙ ቴክስት ጸሎት አድርጉልኝ። አሁንም ወደ አውሮፓ መሄደው ከዚህ በኋላ እምነታችሁ ጸልዩልኝ። ሁላችንም እዚህ ሊቢያ ያለነው ሁሉ ብዙ ሰዎች በጣም አሁን ችግር ላይ ነው ያለነው። እሺ ካለ ቦታ ደረስ ካለ ቦታ ሊሆነ ዜና ታሰማናለህ። እግዚአብሔር ይርዳ። አሜን አሜን። ተባረክ። እሺ አላዲን አሁን ጥያቄ መጠየቅ ትችላለህ ከተሰማ። አላዲን እሺ የያዕቆብ ርዕስ ትነግረኛለህ? የእሱን እኮ አቋርጥ እንድንጠርቅ ነገርኩህ እኮ ብሉይ ኪዳን ላይ ያሉት ያዕቆብ ብቻ ሳይሆን የሌሎችም በተመሳሳይ ምንድን ነው እሱ አልኩህ። ኃጢአት በቃ በብሉይ ኪዳን ላይ ኃጢአት ድክመት ነበረባቸው። በቀላሉ ኃጢአት ይሰሩ ነበረ፣ ፌል ያደርጉ ነበረ። ጸጋው እንደ አዲስ ኪዳን የሚያግዛቸው ስላልነበረ የጸጋ መጓደል ስላለ ከእግዚአብሔር እንደዚህ በፉሊ የሚሰራባቸው ስላልነበረ በቀላሉ ፌል የማድረግ ቴንደንሲ ያላቸው ለኃጢአት በቀላሉ ሰውነታቸው ያዘነበለ ነው። ስለዚህ በቀላሉ ኃጢአትን ይሰራሉ። ለዚህ ነው ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ላይ ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሏቸዋል ያለው። ስለዚህ ሁሉም ኃጢአትን ወንጀልን ሰርተዋል። ያ ማለት ግን ሎክ ደካማ ስለሆኑ ፎሎ እንደራረግ ነው እንደሚለው ግራ ገባኝ እኮ። ፎሎ የሚለው ዝም ብሎ እንትን መስሎኝ እያነበብኩት አማርኛውን ብቻ አንብቤ ምንድን ነው የሚሉት። በነገር ላይ ረጅም ላይቭ ላይ ቆይታ አይንህ እየደከመ እየመጣ ነው እና ይህን እንትን በልለትና እረፍት ታደርግ። ልጠይቅህ እኮ ትጠይቃለህ። መጨረሻ ላይ የፎሎ ማደራረጊያ መርሃ ግብር መያዝ ሳይኖርብህ አይቀርም። ፎሎ ተደራረጉ። መልካም ነው። አላህ ዲያ ሰፋችሁ ወደ እስልምና ተመለሱ ሁላችሁም ጋይስ። እስካሁን ጥያቄሽ ተመልሶ ምናል ሄድልኝ ቀይን ማዲያ ፍሬ አድርግልኝ ያልኩህ ፍሬ አድርግልኝ። እሺ በብሉይ ኪዳን ላይ እንደነገርኩ ነው እግዚአብሔር በመጀመሪያ ወንድና ሴት አድርጎ እግዚአብሔር ፈጠራቸው። ስለዚህ ብዙ ተባዙም ብሎ ምድርን እንዲሞሉ ያዘዛቸው ጥንድ አድርጎ እንጂ በመጀመሪያ ስነ ፍጥረትን ሲፈጥር በጥንድነት እንጂ አንድ ወንድ 3 ሴት ወይም 4 ሴት አድርጎ ያለም የፈጠራቸው አንድ ለአንድ አድርጎ እግዚአብሔር ጥንድ አድርጎ የስነ ፍጥረትን የፈጠረው። ስለዚህ ሰው ከተፈጥሮ እንኳን እንዴት አይማርም ይላል ቅዱስ ጳውሎስ። ሰው ከተፈጥሮ እንኳን እንድንማር የተሰጠን ህግ ምንድን ነው? 1:1 ነው። ለምን ወንዱ ብቻ 2 3 4 ያገባል? ሴቷ ለምን 4 አታገባ? ሴቷም አችልም ወንዱ በመጽሐፍ የለም። በመጽሐፍ እኮ አዳምጣ። መጽሐፍ ቅዱስ እኛ ምንድን ነው መሰለ ጥሩም ጎናቸው ተጽፏል፣ መጥፎ ጎናቸውም ተጽፏል። ውድቀታቸው ተጽፏል፣ መነሳታቸው ተጽፏል። መልካም ጎናቸው ብቻ አይደለም የተጻፈው፣ ወንጀል የሰሩት ራሱ ወንጀላቸው ተጽፏል። ያደረጉት ሁሉ ተጽፏል። ያ ያደረጉት ሁሉ ግን እኛ እንመራበታለን ማለት አይደለም።
ወንጀል ነው፣ ወንጀል ሰርተዋል ነው። እኛ ነቢያቶች ምንም ኃጢአት የማይሰሩ ፍጹም ንጹህ የሆኑ ናቸው ብለን አናምን። ኃጢአት ሊሰሩ ይችላሉ፣ ወንጀል ሊሰሩ ይችላሉ። ለዚህ ነው ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ያለው መጽሐፍ ቅዱስ። ደካማ ስለነበሩ ወንጀልም ይሰሩ ስለነበረ ነው የእግዚአብሔር ልጅ በስጋ ተገልጦ ያልቻሉ ስለነበሩ ወደ እግዚአብሔር እቅፍ የመለሰንና ጸጋውን የሰጠን የሴጣንን ፈተና እንድንቋቋመው ስሜቱን፣ መግደሉን፣ መስረቁን፣ የሰው ሚስት መንጠቁን እንድንተው ያደረገን ያ ጸጋ ስለመጣ ነው። ጸጋው ስለተሰጠን ነው። ይህንን የሚያደርጉ አካላት ስማቸው ተጽፏል። ያ ለምን እዛ ትሄዳለህ? ዛሬ ላይ እኮ ክርስቲያን ሆኖ የሚያርድ ይኖራል፣ የሚገል ይኖራል፣ የሚዘርፍ ይኖራል፣ የሚሰርቅ ይኖራል፣ የሰው ሚስት የሚነጥቅ ይኖራል፣ 2-3 ያገባ ይኖራል። ታዲያ እሱ ስላደረገ ክርስትና በዛ ነው ወይ የሚዳኘው? ኖ። ያንን አድርገዋል ተብሎ መጽሐፉ ጎበዝ እያላቸው ሳይሆን መጽሐፍ ቅዱስ እንደዚህም አይነት ጥፋት ሰርተዋል። ከተፈጥሮ ሕግ እግዚአብሔር ከሰራው ስርዓት የወጣም ስራ እንዲህ አድርገዋል። ጥሩ ነገር እንደዚህ እንዳደረጉት ሁሉ እንዲህም ደግሞ መጥፎ ነገር ያደረጉት አለ። ስለዚህ እኛ ምን እንማራለን? ካዳ ኦኬ፣ እከሌ እዚህ ጋር ስቷል፣ ጥፋት አጥፍቷል። እከሌ ደግሞ እዚህ ጋር ጥሩ ሰርቷል። እዚህ ጋር ስተት ሲሰራ እዚህ ጋር ደግሞ ጥሩ ነገር ሰርቷል። ስለዚህ በጥሩ ነገር ላይ እንቀጥላለን። ድክመታቸው፣ ውድቀታቸው እነሱ ጋር ይቀራል። ስለዚህ በአዲስ ኪዳን ላይ በግልጽ ህጉ ደግሞ መጥቷል። ምንድነው እሱ? በብሉይ ኪዳን አንድም ግልጽ የሆነ በቁጥር የተቀመጠ አልነበረም። ቅጣቱ እንዲህ ካደረክ እንደዚህ። ኦልሬዲ ሁሉም ኃጢአትን ከሰሩ የሚሄዱት ወዴት እንደሆነ ስለሚታወቅ ማለት ነው። ማንን ስለሚጠብቁ? ክርስቶስን ገና ስለሚጠብቁ ማለት ነው። ተስፋ የሚያደርጉ ስለሆኑ ሞት የሚያስጨንቃቸው ስለነበረ ማለት ነው። ኃጢአት ህግ ባልነበረበት ላይ ኃጢአት ባለም ነበር ይላል። ህግ ባልነበረበት ላይ ኃጢአት ነበረ፣ ነገር ግን አይቆጠርባቸውም ይላል። which means ለምሳሌ ኃጢአት ነው ያ ነገር፣ ህግ ግን አልተሰጠም። አንድ ነገር ለምሳሌ ህግ ከመሰጠቱ በፊት የሆነ ነገር ወንጀል ቢደረግ ወንጀሉ ወንጀል ነው። ህግ ስላልተሰጠ ግን ያ ነገር አልተቆጠረባቸውም። ኃጢአት ነው፣ ኃጢአቱ ነው። ህግ ስላልተሰጣቸው፣ ህግ ስላልነበረ፣ ህግ ስላልተሰጠ ምንድነው? ኃጢአቱ ነበረ። በኃጢአቱ ግን አይጠየቁበትም፣ ወንጀል ተብለው አይጠየቁበትም። አሁን ግን ህግ ተሰጠ። ምን? አንድ ነው የምታገባው ተብለ። ከዛ ውጭ እስከሆንክ ሴሰኛ ነህ፣ ዝሙተኛ ነህ፣ ከቤተክርስቲያን ትለያለህ ተባልክ። የህግ በተሰጠበህ ላይ አይ ህጉን ጥሳለሁ ካልክ ትቀጣለህ ማለት ነው። ስለዚህ ነቢያቱ ነው በቃ እነሱም ሰርተዋል። ማን ነው ወንጀል ያልሰራ ማንም የለም። አልከኝ እኮ ወንጀል ያልሰራ ማንም የለም። ግን ምንድነው እሱ? ነቢያቶች እኛ ወንጀል አይሰሩም ብለን አናምንም፣ ጥፋት አያጠፉም ብለን አናምንም። እንደ ልቤ የተባለው ቅዱስ ዳዊት እንኳን እግዚአብሔር እንደ ልቤ ያለው እንደ ልቤ በቃ ምርጥ የተባለው ዳዊት እንኳን የእግዚአብሔርን ቤተ መቅደስ መስራት ፈልጎ ነበረ። አትሰራም አለው። አንተ አትሰራም፣ ለእኔ ቤተ መቅደስ መስራት አትችልም አለው። እንደምን ይላል? እጅህ ላይ ብዙ ደም አለ፣ ብዙ ንጹሐንን ደም አፍስሰሃል። የብዙ ደም ንጹሐንን ስላፈሰስክ የብዙ ደም እጅህ ላይ ስላለ ለእኔ ቤተ መቅደስ መስራት አትችልም አለው። እንደ ልቤ የተባለው ዳዊት እንኳን ለእግዚአብሔር ቤተ መቅደስ መስራት ፈልጎ አትችልም፣ ደም አፍስሰሃል አለው። ኃጢአት ሰርተሃል አለው። ግን ምንድነው እሱ? ይቅርታ ይጠይቃሉ፣ ንስሐ ይገባሉ። እንደዛ ነው። ዋቢ ስለዚህ ስለት ከሁሉም አለ ማለት ነው። ፍጥረታት ሁሉ በአዲስ ኪዳን የሚላለ ኃጢአት አንሰራም ብንል ውሸታ ምን አልከተ? እሺ እንትንስ እናንተ ጋር ምን አለ መሰለህ አዳዲን፣ ለምሳሌ የዘይድን ሚስት ለምሳሌ መሐመድ ሲወስድ
አላህ ፈቅዶልኝ ነው ብሎ ነው ሄደ ቤቷ። የማን የዘይድ ሚስት የዘይድ ሚስት ማን ትባላለች? ዘይነብ። ዘይነብ እኮ አግብታለች እንዴ? ዘይነብ ታሪኩን ልንገርህ። እሺ ታነበዋለህ ሄደህ አንተ ሱራ 33 37 ላይ ያለ ታሪክ። ቆይ እስክርቶ ያዝ። 33 ሱረቱ አሕዛብ 37ኛው አለልህ። ታሪኩ ምን መሰለህ? ዘይነብ ዘመዱ ነች ለሙሐመድ። ዘይድ ደግሞ የማደጎ ልጁ ነው ለሙሐመድ። ሙሐመድ ነው ያሳደገው። ዘይድ ቢን ሙሐመድ ነበር ተብሎ የሚጠራው። ከዛ ዘይነብን አጋባው ሙሐመድ። ዘይድና ዘይነብ ተጋቡ። ማን ያጋባቸው? ሙሐመድ። ዘይነብ ለሙሐመድ ዘመዱ ነች። ዘይድ ደግሞ የሙሐመድ የማደጎ ልጁ ነው፣ አሳድጎት በሱም ነበር የሚጠራው። ከዛ ከተጋቡ በኋላ ከዕለታት አንድ ቀን ሙሐመድ ወደ ዘይድ ቤት ሄደ። ወደ ዘይድ ቤት ሲሄድ ሙሐመድ በሄደበት ዕለት ዘይድ ቤት አልነበረም። ዘይነብ ደግሞ እየታጠበች ነበረ። ከዛ ንፋስ ልብሷን ገለጥ ሲያደርግ ሰውነቷን አየው ሙሐመድ። ሰውነቷን ሲያየው አረብኛው ጠፍቶብኛል፣ ብቻ ሱብሃንአላህ እንደዛ አይነት ነገር አለ። በጣም የመደነቅ የመገረም ንግግር እንትን አለ በአረብኛ በጣም። ከዛ አላህ ልብን ቀያሪው ምናምን ብሎ አሞገሰ። ከዛ ይሄንን ድምፅ ሰማችና በጣም ተደሰተች ዘይነብ። ከዛ በኋላ ግባ ስትለውም ሳይገባ ሄደ ሙሐመድ። ከዛ ዘይድ ሲመጣ ለዘይድ ነገረችው። ለዘይድ ስነግረው እቤት ገባ እንዲ አላት። አልገባም፣ እንዲህ ብሎ አደነቀ ስትለው ቀጥታ ዘይድ መጣና ዘይነብን አግባት ትፈልጋታለህ አለው። ከዛ ሙሐመድ ደግሞ አፈረና አይ ሚስትህን በአንተ ዘንድ ያዝ አለው። ሱራ 33 37ኛው አለ ቁርአኑ ላይ በአንተ ዘንድ ያዝ ሚስትህን ሲለው ከዛ አሰበና ምንድነው እሱ እንዲህ ሚል አወረደ። አንተ ነብይ ወይ ሰዎች የምትፈራ ስትሆን አይ ቲንክ ቁርአን አንዴ ክፈትልኝ ቪኪ። በጣም ረጅም ጊዜ ሆነኝ ይህንን ታሪክ ካነበብኩ ከዓመት በፊት። አይዋ ጥሩ ግባልኝ። ከዓመት በፊት ሆኖኛል ይህን ታሪክ እንትን ካልኩ ለዛ ነው። ሶሪ በቃሌ ስለረሳሁት ታሪኮቹን ረስቻቸዋለሁ። እሺ ይህ ነበር 33 ለዚያም አላህ በእርሱ ላይ ለለገሳትና አንተም ነፃ በማውጣት በእርሱ ላይ ለለገስከው ሰው ለዘይድ ማለትም ለለገሰው ማለት ነፃ በማውጣት ማለት የማደጎ ስለሆነ ነፃ አውጥቶ ዘይድን ለዘይነብ ስላጋባኸው ነው። አላህ ገላጭ የሆነን ነገር በነፍስህ ውስጥ የምትደብቅ በደንብ ልብ በሉ። በምን ውስጥ? በነፍስህ ውስጥ የምትደብቅ አፍሮ በውስጡ እየፈለጋት ኖ ሚስትህን ያዛት በቃ ምናምን አለው ማለት ነው። ዘይድ ልክ ሲሰማ ሚስቱን እንዳደነቀ ሙሐመድ ሲሰማ መጥቶና ሚስቴን ውሰዳት በቃ አለው። ከዛ ሼም ያዘውና በልቡ ደብቆ ፍላጎቱን ሚስትህን ያዛለው። ላንብብላችሁ። የምትደብቅ አላህን ልትፈራው ይልቅ የተገባ ነው። የተገባ ሲሆን ሰዎችን የምትፈራ ሆነ። ሙሐመድ የፈራው ማንን ነው? ሰዎች ምን ይሉኛል፣ የገዛ ማደጎ ሚስቱን ወሰደ ይሉኛል ብሎ ፈራ። ኖ አላህን ነው መፍራት ያለብህ እንጂ ሰዎችን አትፍራ ብሎኛል አላህ ብሎ ይናወረደ። ኦኬ ቱ ጋር ነበርኩ። ሚስትህን በአንተ ዘንድ ያዝ። ይኸው ሚስትህን በአንተ ዘንድ ያዝ፣ ከመፍታትም አላህን ፍራ በምትል ጊዜ አስታውስ። ምን እኔ ፈርቼ ሰዎችን የልጅህ ሚስት እንዴት አገባህ እንዳልባል እንደዚህ ብዬህ ነበር። ነገር ግን አላህ ምን አለኝ? ኖ ሰዎችን አትፍራ እኔን ነው መፍራት ያለብህ ብሎኛል ብሎ ቁርአን አወረደ። ከዛስ የቱ ጋር ነበርኩ? ኦኬ ዘይድም ከእርሷ ጉዳይን በፈጸመ ጊዜ በምዕመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእርሱ ጉዳይን በፈጸሙ ጊዜ ምን በምዕመናኖች ልጅ አድርገው በማስጠጋት በፊት ልጁ ነበረ። ዘይድ ልጁ ተብሎ ነበር የሚጠራው። በማጋባት ችግር እንዳይኖርባቸው እርሷን አጋባንህ። ማንን? የዘይድን ሚስት ማለት ነው። አጋባንህ። አሁን ልጁ ነበረ ዘይድ። የልጁ ሚስት እኔ ነኝ ያጋባኋላ ብሏል። ይሄን አውርዷል። በፊት እኔ አፍሬ ነው ሚስትህን አንተው ጋር ትሁን በቃ ምናምን እያልኩ የነበርኩት ሰዎችን አፍሬ ነው። ሰዎችን አትፈር እኔን እፈር ብሎኛል አላህ ብሎ ይናወረደ።
ከዛ እንዴ አባቱ አይደለህ እንዴ ሲባል ቁጥር 40 አድርገው ከፍ አድርገው ትንሽ እዚሁ ክፍል ላይ ምን ብሎ አወረደ? ከዛ ሙሐመድ ወይ ከወንዶች አንድም ሰው አባት አይደለህም፣ አላህ ምን ብሎኛል አለ? የወንድ ልጅ የማንም አባት አይደለህም ብሎኛል። ታሁን በኋላ የዘይድ አባት አትበሉኝ። የዘይድ አባት አይደለሁም፣ የማንም አባት አይደለሁም። እንዴ እንደዛማ ከሆነ 2-2-3-3-4-4 ነው ማግባት የሚቻለው። እንዴት ነው እሱ? ካዳ ያንተ እኮ ይበልጣል ሲባል ደግሞ ቁጥር 50 አካባቢ አድርግልኝ፣ ከፍ አድርገው እዚሁ ታሪኩን ሙሉን እናንተ አንብቡት፣ ሰዓትም ስለሌለ ነው። ኦኬ። ከዛ ሙሐመድ ደግሞ ምን አለ? ዘመድህ ነች፣ ከዚህ ደግሞ ቁጥር ይበልጣል ተብሎ ሲባል እንዲህ ተብያለሁ አለ እዚሁ ክፍል ላይ። አንተ ነቢይ ወይ እኛ እነዚህ መህሮቻቸውን የሰጣቸው ሚስቶችን አላህ በአንተ ላይ ከመለሰልህም እነዚያንም እጅህ የጨበጣቸው ምርኮችን እነዚያንም ከአንተ ጋር የተሰደዱትን ያጎትህን ሴቶች ልጆች የአክስቶችንም ሴቶች ልጆች የውሽሜዎችንም ሴቶች ልጆች የውሽሜዎችንም ሴቶች ልጆች ማጋባትን ለአንተ ፈቅደንልሃል። እንዴ ብዙ ይሆናሉ ሚስቶችን ዘመዶችን ምናምን ነው ተፈቅዶልኛል። ያመነችም ሴት ነፍሷን ራሷን ለነቢዩ ብትሰጥ ነቢዩ ሊያገባት የፈለገ እንደሆነ ከምዕመኖች ሌላ ለአንተ ብቻ በደንብ አስተውሉ። የአንተ እንዴት እንደዚህ ሆነ ሲባል ከምዕመኖች ሌላ ለአንተ ብቻ ተፈቅዶልኛል ብሎ ይህን ፈቅደንልሃል። የፈለገች እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራች ስትሆን ፈቀድንልህ አለ። ይህን ጊዜ ያመነች ሴት ነፍሷንም ለመስጠት ለእሱ የተገባች ነች ሲባል እንዳለ ሴቶች ተሰብስበው መጡ። የሰርጉ ዕለት ምን ተፈጠረ? ከዛ ዘይነብን የሚያገባ ቀን ማለት ነው። ቁጥር 53 አድርገው ከፍ አድርገው እንዳለ ተሰብስበው ሲመጡ ወንዶቹ ከዛ ወዲያ በቃ ተስፋም የለም ብለው ሐሜት ጀመሩ። ይኸው እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩ ቤቶች በምንም ጊዜ አትግቡ። ምክንያቱም ዘይድ ጋር ሄዶ የገባው ዘይድ በሌለበት አይቷት ነው ሚስቱን የወሰደው። ስለዚህ እነኚህ ወንዶች የሰርጓ ቀን መጥተው ቤቱ ሲያሙ ሲያስበው የእሱ ሚስትም እንደዛ ሊወሰድ ሆነ። ምን አለ? አላህ ምን ብሎኛል? የነቢዩ ቤት እኔ ሳልጠራችሁ እንዳመጡ ብሏል። እሺ ሶሪ፣ በጣም ገራሚ ነው። ጨርሰው ከዛስ በተመገባችሁም ጊዜ ወዲያውኑ ተበተኑ፣ ምግብም ከፈላችሁ ቤት እናቀመጡ ብሏል። ማ አላ ወዲያው ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ምክንያቱም እዛ ሄዶ የሷ ሚስት እንዴት እንደወሰደ ያውቀዋላ። ይህ ነቢዩን በእርግጥ ያስቸግረዋል፣ ከእናንተ ያፍራል። ቅድም እዛ ጋር ሲወስድ ምን ብሏል? ሰዎችን የምታፍር ስትሆን እኔ ነው እንጂ ሰዎችን አትፈር ብሎኛል ብሎ ነው የወሰደው። እዚህ ጋርም ደግሞ ቤቴ እንዳመጡ ከተጠራችሁም ተበላችሁ ተበተኑ፣ ቤቴ ውስጥ እንዳትቀመጡ። እኔ አፍራለሁ፣ አላህ አያፍርም። እራሱ እኮ ነው ግን እየነገራቸው ያለው። እሺ ግን አላህ አያፍርም። ዕቃንም ለመዋስ ብትጠይቋቸው በጠየቃችኋቸው ጊዜ ከመጋረጃ ኋላ ሆናችሁ ጠይቁ። ምክንያቱም እዛ ጋ እሱ አይኑ ያረፈው ከመጋረጃ ፊት ለፊት ሆኖ ንፋስ ሰውነቷን ገለጥ ሲያል ሰውነቷን ስላየ ነው። ሰውነቷን የሚስቶቹን ሰውነት እንዳያዩ እናንተ ዕቃ መጠየቅ እንኳን ከፈለጋችሁ በርቀት በመጋረጃ ኋላ ሆናችሁ እንጂ ከመጋረጃ ፊት ሆናችሁ እንዳትጠይቁ። ምክንያቱም ሚስቱ ይነጠቃል። እሱም ራይት የአላህንም መልእክተኛ ልታስቸግሩ ሚስቶቹንም ማርክ ዲስ ወርድ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባም። ምክንያቱም እሱ እዛ ጋ ሄዶ የሰው ሚስት ስለወሰደ አሁን የእሱ ሚስት እንዳይወስዱ ደግሞ ማሰሪያ ምን አመጣ? የእሱ ሚስት መቼም እናንተ ማግባት አትችሉም። ይህ አላህ ዘንድ ከባድ ኃጢአት ነው። አሁን ዘጋባቸው። ሚስቶቹን መቼም ማግባት ማይችሉ ከሆነ ቁልጭ ቁልጭ ማለት ምን ይሰራል? ማታገባ ከባድ ኃጢአት ስለሆነ እና ደስ የሚል ፓርት ነው። ብዙ ታሪኩን እናንተ ሙሉን አንብቡት። ይሄ አሁን አላህ ነው ፈቀደ የሚባለው። እኛ ጋር ኃጢአት ቢሰሩ ሰዎቹ ሰውየው ላይ እንጂ የሚቀረው እግዚአብሔር አይደለም የሚጠየቀው። ሰውየው ራሱ ወንጀል ከሰራ ወንጀል ሰርቷል ብለን እንላለን። ዳዊት እንደዚህ አጥፍቷል ብለን እንላለን። ምክንያቱም መጽሐፍ ቅዱስ ስለሚወቅሰው ዳዊት በድለሃል፣ አጥፍተሃል ብሎ መጽሐፍ ቅዱስ ስለሚተቸው ስለሚወቅሰው እንጂ እግዚአብሔር እንደዚህ ብሏችኋል እያለ ዳዊት የእግዚአብሔርን ስም ተጠቅሞ ሰዎችን ያታልለበት አይደለም። ወይንም ሌላኛው ሰሎሞንም እንደዛ እያደረገበት አይደለም። ዳዊት
እምባ ልብሱን አውልቆ ምግብ አልበላም ብሎ ማረኝ ይቅር በለኝ እስኪል ድረስ እግዚአብሔር ቀጥቶታል። ሰለሞን ሁሉ ከንቱ የከንቱ ከንቱ ነው ብሎ ወደ ፈጣሪው እስኪያልቅስ ድረስ ብዙ ቢያገቡም መጨረሻ ላይ ግን ይሄንን ማድረጋችን ትክክል አይደለም ብለው ንስሐ እንዲገቡ አድርጓቸዋል እንጂ እግዚአብሔር እንደዚህ ብሏል እያሉ አይደለም ያደረጉት። እና እንደዛ ነው። ዋቢ ይህን ጥያቄ ምን መሰለህ፣ አንዱ ላይ ነገር ነው። እሱም ምንድነው? ጾም ነው። አሁን ሙስሊም ጾም ሲጾም ማለት ነው ቀን ሙሉ ይጾምና ማታ የፈለገውን ነገር ይበላል። አሁን በክርስትና ደግሞ ለሁለት ወር ምናምን አክል የሚጾም ጾምም አለ አይደል? እና በዚህ ማለት አሁን ኢትዮጵያ በአብዛኛው አረብ ሀገር ስጋ በየቀኑ ሊበላ ይችላል። ኢትዮጵያ ግን አሁን እኛ ሀገር በአመት ራሱ ባናገኝበት ሰዓት አለ፣ ደህና ነገር ማለት ነው። አሁን ክርስቲያን ግን አሁን እንደዚህም ሌላ ክርስቲያን ይኖራል እንደኛ ማለት ነው። አሁን ምሳሌ ስጋ ማይሉ ጾም ጊዜ እነዚህ ሰዎች ሌላ ጊዜም የጾሙ ነው ወይ? አሁን በዛን ሰዓት ያለው ብቻ ነው የሚጾሙ ሌላ ነገር የሚጠቀሙት። ይሄ ነገር መጽሐፍ እንዴት ነው ያስቀመጠው? ሁለተኛ ደግሞ አሁን በእናንተና በእኛም አለ የሚሸፋፈኑ ሴቶች አለባበስ ላይ ማለት ነው። አሁን ማርያም ትሸፈናለች፣ የተከበረች ሴት ናት ብለን ነው የምናምነው። እናንተም እንደዛ ናቸው ታምናላችሁ። በአብዛኛው ከ100% ሴቶች የሚለብሱትም አሉ። አሁን ነጠላ ምናምን ቤተክርስቲያን ሲሄዱ ውጭ ላይ ግን በአብዛኛው የሚገለጡ ናቸው። ይሄን መጽሐፍ ቅዱስ ምንድን ነው ያስቀመጠው? ገብቶሃል አባባሌ? ብዙ አማርኛ ይናክል አልችልም። ትረዳኛለህ ብዬ ገምታለሁ። ስለዚህ ምንድነው እሱ እኛ ስትጾሙ እናንተ ስጋ ምናምን ነገር እንትን ትላላችሁ። ስለዚህ እኛ ደግሞ ማታ ማታ ነው የምንበላው። እናንተ ቀን ቀን እንትን ስለማይሉ ማለት ነው የማያገኙ። አሁን እኛ ሀገር በአመት ነው ስጋ የምንበላው። አሁን እየጾሙ ነው ወይ ነው ኦቨርኦል ስለማያገኙ አሁን እየጾሙ ነው ወይ ስጋ እየበሉ ስላልሆነ አይደለም ማለት። እነዚህ አሁን የጾም ጊዜም በቃ እንደ ጾሙ አይነት ነው የሚቆጠረው። ለምን ሀብታም በዛን ሰዓት ምግብ ስጋ ይበላም፣ እንቁላል ይበላም፣ ወተት አይጠጣም። እሺ ለወሩ ክርስቲያን ደግሞ አሁን አለ ሳይበላ አመት የሚቀመጥ መልካም። እሺ ልመልስልህ። ጾም ማለት መከልከል ማለት ነው። የመጀመሪያው ጾም ማለት መከልከል ማለት ነው። ትርጓሜውም ጾመ ማለት ተከለከለ፣ ታቀበ ማለት ነው። ከምንድን ነው የተከለከለው? ጾም ማለት ስጋና ወተትን መከልከል ብቻ ነው? እኛ እንደዛ ብለን አናምንም እኮ ጾም ስንል። እንደዛ ሜይ ቢ የሚመስላችሁ ካላችሁ ከስርም ያላችሁ ጾም ማለት መከልከል ነው። የመጀመሪያ ዋነኛው ከምንድን ነው የምንከለከለው? ከኃጢአት። ትልቁ የምንከለከለው ከምንድን ነው? ከኃጢአት ነው። ስጋ በላህ አልበላ፣ ወተት ጠጣ አልጠጣ፣ እንቁላል በላህ አልበላ፣ ለምን 100 ቀን አለ ምግብ አንኖር? ኃጢአት ምሰራ ከሆነ አልጾምክም። ሳትበላ ውለህ እያደርክ ኃጢአት ምሰራ ከሆነ አልጾምክም። ገዳይ ከሆንክ፣ ዘራፊ ከሆንክ ብትጾምም ጾመ ተቀባይነት የለውም። ገዳይ ከሆንክ ወይንም ደግሞ ፈጣሪ ማታክ ከሆነ ዝም ብለህ ምግብ ባበላ እሱ ዳይት ነው። ዝም ብሎ ክብደት ለመቀነስ ወይንም ደግሞ የአመጋገብ ስርዓትን ለማስተካከል ነው። ስለዚህ የመጀመሪያው ጾም ከኃጢአት መራቅ ነው። እንዲያ ከሆነ ስለዚህ ስጋ፣ ወተት፣ እነዚህ ጥሉላቶች ምንድን ነው ካለ በኛ ከተባለ ይሄ የሆነበት ምክንያት ሃይ ፕሮቲን ዳይት ያላቸው ሰውነታችንን የሚገነቡ ኃይል የሚሆኑ አቅም የሚሆኑ እነኚህ በበላን ቁጥር እነኚህን ኃይል በተጠቀምን ቁጥር ለኃጢአት ለዝሙትም ሆነ ለተለያዩ ምክንያቶች በቀላሉ ኤክስፖዝ እንሆናለን። ስለዚህ ራሳችንን ሰውነታችንን የምናደክምበት ለኃጢአት እንዳንጋለጥ የምንጠቀምበት ነው። ይሄም ደግሞ ቲፒካል ኤግዛምፕል የሚሆናል ሱራ 5:85 ይመስለኛል። ቼክ አድርግልኝ እንትና ቪኪ። ሳባዎቹ ክርስቲያኖችን አይተው በጣም ተደንቀው ነበረ። እኛ
ስንጾም ማታ ማታ ከሚስቶቻችን እንገናኛለን። ክርስቲያኖቹ ግን በሚጾሙ ሰዓት ላይ ከሚስቶቹም አይገናኙ፣ ምንም አይመስላቸውም። እኛ ማታ እየተገናኘን እንኳን ስላልቻልን ተደብቀው ወሲብ ያደርጉ ነበር። ከባሪዎቻቸው ከመንገድ ላይ ወሲብ ያደርጉ ነበር። ቀን ቀን በረመዳን ወቅት ላይ ማለት ነው። ተደብቀው ወሲብ ያደርጉ ነበር። ስለዚህ ይሳሉ። እኛም በቃ እንደ ክርስቲያኖቹ ካልሆነ ስጋ ምናምን መብላት እናቁማሉ። እናንተ 85 ወይም 87 ላይ ቼክ አድርግልኝ። አላህ የፈቀደላችሁን እርም ለምን ብላችሁ ላይ እርም ታደርጋላችሁ ቢለው እና ከዛ ወዲያ ምን ሆነ? በደንብ አስተውሉ። ያ እሺ፣ እናንተ ያመናችሁ ሆይ አላህ ለእናንተ የፈቀደላችሁን ጣፋጭ እርም አታደርጉ፣ ወሰንን አትለፉ። አላህ ወሰንን ኃላፊዎችን አይወድም። ይህንን ተፍሲራቶችን ያቸው ስላልቻሉ በረመዳን ወቅት ላይ ልክ እንደ ክርስቲያኖች ነበር የሚጾሙት። በፊት ላይ ከሚስቶችም ከሴቶች አለመገናኘት እንትን ማለት ነው። ከዛ አልቻሉ። ቀን ቀን እየተደበቁ ከዛ በኋላ ወሲብ ማድረግ ጀመሩ። በኋላ ምን አሉ? አይ በቃ እንደዚህ ፕሮቲን ነገሮችን እንደ ክርስቲያኖቹ ስጋ ምናምን መብላት ካላቆምን በስተቀር አንችልም። በቃ ክርስቲያኖቹ ሲጠይቋቸው እኛ ስጋ ነኮችን ፕሮቲን እነኝህ እንትኖችን ስለማንጠቀም ምንም አይመስለንም፣ 2 ወር ምናምን ስንጾም ምንም ከሚስቶቻችን ራሱ አልጋ እንለያለን። ሚስቶቻችንም ይታገሳሉ፣ እኛም እንታገሳለን፣ ችግር የለብንም ሲሏቸው በቃ እንደዚህ እናደርግ ሲሉ ሙሐመድ ግን አልቻለም። ከዛ ምን መገለጥ አመጣ? አላህ የፈቀደውን ጣፋጭ ለምን እርም ታደርጋላችሁ? ጣፋጭ ታውቃላችሁ፣ እርም አታደርጉ የምትል መገለጥ መጣች ማለት ነው። ይሄ መገለጥ መጣ። ስለዚህ እኛ ጋር ምንድነው እሱ ዋና የምንታቀበው ከኃጢአት ነው። እነኚህ ደግሞ ስጋ ምናምን ነኮች ዋና የኃጢአት የሚጋብዙ ሰውነታችንን የሚያነሳሱ ስለሆኑ ከዛ አንጻር ነው። ሲቀጥል ደግሞ ስጋ ብቻ አይደለም የምንከለከለው እኮ ውሃም ሆነ ምግብም ማንኛውም እኮ እንደሚችለው እንደየሰዓቱ እንትን ይጾማል። ይሄም ደግሞ መሰረት የምናደርገው ምንድን ነው? ከመጽሐፍ ቅዱስ ነው። መዝሙረኛው ዳዊት ለምሳሌ በመዝሙሩ 109 ላይ ከቁጥር 24 ላይ አጥንቶቼ እንኳን ቅቤ ከማጣት የተነሳ ከሱ ደቀቁ ምናምን ነገር ይላል። እነኚህ ቅባት ነገሮች ሃይ ፕሮቲን ፋት ያላቸው እንደዚህ ለሰውነቱ የጥገና የሚሆኑትን በመግደል በመተው ሰውነትን ምን ማድረግ ለፈጣሪ ብቻ ማስገዛት፣ ሰው በምግብ ብቻ እንደማይኖር የማሳየት ሰሚት አድርጎ በጸሎት የማሳለፍ እንጂ ተቸግረ ሳትበላ ምግብ። አሁን ኢትዮጵያ ውስጥ አብዛኛው ኑሮ ስለከበደው ቁርስ ላይ በላ ይችላል። ያ ማለት እየጾመ ነው ማለት አይደለም። እየጾመ ነው ማለት አይደለም። የሚበላው አጥቶ ያ ጉልበቶቼ በጾም ደከሙ ስጋዬም ቅቤ በማጣት ከሳ ይላል። ለምን? ጾሙ ፈጣሪን ብቻ እንዲያስብ እያደረገው ስለሆነ ራሱ እንዳይገዛ እንዲገዛ ስላደረገው እንዳይተብት እንትን እንዳይል የማድረግ ነው። እነኚህን የማንጠቀመው ከዛ አንጻር ነው እንጂ አንድ ሰው ቀኑን ሙሉ ምግብ አጥቶ ስላልበላ አይ ረመዳንን ጾሟል ማለት አይቻልም። ድህነቱ ነው እንዲራብ ያደረገው ወይንም ደግሞ እንዳይበላ ያደረገው። ደግሞም ስላልበላ እየጾመ ነው ማለት አይደለም። ስለበላም ደግሞ ጾሙን አሁን ላይ ከጾም ውጭ እየበላ ስለሆነ ጾሙን አፈረሰ የሚያስብል አይደለም። ዋቢ ሁለተኛው ምንድነው? እሱ ልብስ ነው። ከልብስ ጋር በተያያዘ ሴቶች መሸፈን አለባቸው፣ ማርያምን ተሸፍናለች እንደዚህ የሚል ነው። ይሄ ፕሮፓጋንዳ ነው አክቹዋሊ። ኤኒዌይስ ምንድነው እሱ? ሴቶች በስራ መሸለም አለባቸው መጽሐፍ ቅዱስም ይላል። ወንዱም ቢሆን ደግሞ በስርዓት መሸፈን አለበት። ወንዱም በስርዓት መሸፈን አለበት። በስርዓት ወንዱ መሸለም አለበት፣ ሴቶችን በስርዓት መልበስ አለባቸው። ዋናው ነገር ግን አይምሯችንን ማሰራት ነው። አይምሯችንን ካሰራ ነው ኤቭሪቲንግ የምናየውን የሴት ገላ ባየን ቁጥር አይምሯችን ውስጥ ዝሙት የሚመጣ ከሆነ ይሄ ጤናማ አይደለም። ጤናማ አይደለም። የሴትን ጭንና ዳሌ ባየ ቁጥር ዝሙት ትዝ የሚልህ ከሆነ ሴት ልጅ ነሰሰርሊ አይኗ፣ ፊቷ፣ ኤቭሪቲንግ እጇ በጓንት ተጠፍንጋ በቁሟን የተገነዘች ማስመሰል ጤናማ አይደለም። እኔ አይምሮዬን ልገዛው ይገባል። ይህንን እጄን ስላየ ሴት ልጅ የምሻፍድብኝ የለም አለች እንዴ? የለኝም።
እኔ ሴትን እጅ ይህንን አይቼ እንዴት ነው የምሻፍደው? እኔ እንስሳ ነኝ? እንስሳ ራሱ እጅ እግር አይቶ አይሻፍድም። ተረከዝ እያየውኝ የሚነሳብኝና ሴትን ልጅ እንዴት ተረከዟ ታየ ብዬ እላዋ ላይ መውጣ ከሆነ እንስሳ ነኝ እኔ። ስለዚህ ራሴን ልገዛ ይገባል አስቀድሞ። የሴትን ልጅ ይህንን እጅ አየው፣ ታፋዋን አየው፣ እንዴት ደረቷን አየው፣ እንዴት አንገቷን፣ እንዴት ፊቷን፣ እንዴት ጥርሷን፣ እንዴት አይኗን እያልኩኝ እንደ እንስሳ ምጓዝ ከሆነ የእሷ ያለመሸፈን ችግር ሳይሆን የኔ አይምሮን የመግዛት ችግር ነው። የተለያዩ ቢችዳሮች ስትሄዱ ውጭ ዓለም ላይ በቢኪኒ ሲንቀሳቀሱ ወንዱ ቼክም ላያደርጋት ይችላል፣ ዝም ብሎ ያልፈው። ሴቷም እንደዛው። ለምን? አይምሯቸውን ገዝተውታል። ከእንስሳ የተሻሉ ስለሆኑ አይ ዶንት ኖ እንዴት እንደምገልጸው። እኛ ጋስ የግዴታ ተጠፍንጋ አይኗም እጇም ኤቭሪቲንግ ጠፍሯም ተጠፍንጋ ተረከዟን ካየው እዛ ጋር ተገልጧል። በዛ ቦታ በተረከዟ ላይ ስሜቴ የሚነሳ ከሆነ ችግሩ የእሱ አይደለም የኔ ነው ችግሩ። ያዋጠኛል ይስማማኛል ካለች ከፈለገች ከላይ እስከታች ዚፕ የሚሆን እንደዚህ አሰርታ ዚፕ አድርጋ ትንቀሳቀስ። ነገር ግን እኔ ሰው ነኝ። ፀጉሯን እያየ ይሄ ዝሙት የሚመጣብህ እንስሳ አይደለው፣ ሰው ነኝ። ፀጉሯን አይቼ ዋው የሚያምር ፀጉር እግዚአብሔር ሰጥቷታል ብዬ አመሰግንበታል። ዋው ሲያምር ፀጉሯ ብዬ ሜቢ እንዳጠረጠረኝ ደግሞ ቱቱ ብለን እንደ ባህሉ ይህን ዞማ ፀጉር ብለን ይህንን የሰራ ብለን እግዚአብሔር ማመስገን ነው። ጥርሶቿን አይታ ይህንን የመሰለ ውብ ቅርጽ ይሄ ፊት ላይ ሰርቶ ስስቅ ስታምር ብለን እግዚአብሔር ማመስገን። ለምን ለዝሙት ብቻ ታስበዋለህ? አቋሟን አይታ ይህንን የመሰለ ተፈጥሮን የሰራ ብለን እግዚአብሔር ማመስገን። አይዛች ጋር የሆነ ክፍተት አይቼ ያለውኝና ስለዚህ እያልኩኝ ስለ እሷ ዝሙት ማስብ ከሆነ የእሷ ችግር አይደለም የኔ ችግር ነው። ግን ሰዎችን ወደ ዝሙት በማይገፋ መልኩ ማንኛውም ሴቶችን ቢለብሱ እሱ ጤናማ ነው። እሱ ጤናማ ነው። ሱራ 33 59 ላይ ሂጃብ የወረደበት ምክንያት ሳባዎቹ እንትና እቺ ሰውዳ ቢንት ዘማ ሽንቷን ለመሽናት ወደ ባህቂ ትሄድ ነበረ እና ሁሌ መንገድ ላይ ቁጭ ብለው ሴቶችን ሞለስት ያደርጉ ነበር። በዛ የሚያልፉትን ሰውዳ ስትሄድ ሁሌ ሽንቷን ሲሸና ይሾፏታል። እና ሳባዎቹን ያልኳችሁ እና ዑመር ማለት ነው። እና ከዕለታት አንድ ቀን አንቺ ሳውዳ ለመሐመድ ይመጣና ሚስት እባክህ ትሸፈን ይለዋል። እዛ ወጣን ሽንቷን ፎሽ ስታደርግ እየሾፍኳት ነው ይላል። ሴቶቹን እንትን ይላሉ፣ መጎንተል አለ ቁጭ ብለው ሳባዎቹ። ከዛ የመሐመድ ሚስት እንዴት ይጎንትሉ? ከዛ በኋላ የመሐመድ እየመጡ እባክህ ሚስቶች ይሸፈኑ ይሉታል። ከዛ ሳውዳንም ያ ሽንቷን ስሸና ከርቀት ለአንተ ሰውዬ ተውተው፣ ሐዲሱን ቁርአኑን ክፈተው። ከዛ በኋላ ቁርአን ወረደ። ምን ሚል? ይከናነቡ የሚል ማለት ነው። ይሄም የሆነበት ምንድን ነው? እንዲለዩ የሚለዩት ለምንድን ነው? የመሐመድ ሚስቶች እንደገና ደግሞ ሙስሊም ሳቦቹ ሌሎችን ሴቶች ሞለስት ሊያደርጉ ሊደፍሩ እንትን ሊሉ፣ ግን ሙስሊም ከሆነች እሷን ለመተው ማለት ነው። ባይዘ ዑመር ሌሎች ሙስሊም ያልሆኑ ከተከናነቡ ደብድቦ ፀጉራቸውን እየጎተተ ያስወልቃቸው ነበረ። እናንተ ያመናችሁ ወይ መድረሱን 59 ላድርገው እና አንተ ነቢይ ወይ ለሚስቶች ለሴቶች ልጆችህም ለምዕመናንም ሚስቶች ከመከናነቢያቸው በላያቸው ላይ እንዲለቁ ንገራቸው፣ እንዲታወቁና በባለጌዎች እንዳይደፈሩ ለመሆን በጣም የቀረበ ነው። አላህም ማሪ አዛኝ ነው። እንግዲህ ሳባዎቹ ነበሩ ሞለስት እያደረጉ ያሉት እንዳይደፈሩ እንዲታወቁ ሚስቶች መሆናቸውን ለአንተ። ስለዚህ እኛ እንዳንደፍርብህ ሚስቶችን ይከናነቡ የሚል መጣ። ነንሴንስ የሆነ ነው። ኦቨርኦል ግን ምንድነው እሱ ማንኛውም ሰው ጤናማ ልብስ ይልበስ፣ ሴቶችም ጤናማ ልበሱ። ጤናማ ልብስ መልበስ አለባችሁ። ዛሴት ከዛ በዘለለ ግን ወንዶች አይምሯችሁን ግዙ። የተረከዝና አባት ባየ ቁጥር ተገልጣ ነው ብለህ
ወንጀል እንዳሰራ ማለት ነው። በነገራችሁ ላይ እዛው ውሃን እስክጠጣ ድረስ ይታያችሁ እንደሆነ እዚህ ጋር እንዲታወቁና በባለጌዎች እንዳይደፈሩ ለመሆን በጣም የቀረበ ነው ይላል። ሀውካን ሰው እንዴት ተሸፋፍኖ ሊታወቅ ይችላል? መሸፋፈን ቆይ ልጨርሰው። ያው መሸፋፈን የሙሐመድ ሚስቶችና ሙስሊሞች ብቻ የሚያደርጉት ነገር ነበር ማለት ነው። ልክ አሁን እፎይ እንዳላችሁ ባሪያዎች ምናምን ከሆኑ ያወልቁባቸው ነበር። እነሱ ይደፈራሉ፣ ይተነኩሷቸዋል። የሙስሊም ሴቶች ግን ከሆኑ ይታወቃሉ። መቼስ ተሸፋፍና በፊቷ ትታወቃለች አይሉንም። ከባሪያዎች በመሸፈን እነዚያዎቹ ባለመሸፈን ተለይተው ይታወቃሉ ማለት ነው። ሸዋብ ይቀጥል። ያ ምንድነው ዋናው አይምሯችሁን ካላሰራችሁት ደፋሪ ለመድፈር ካሰበ በየትኛውም ሁኔታ ይደፍራል። ውጭ ዓለም ላይ ሞሮፍ በፒኪኒ ምናምን ዝም ብለው ነው በቁንጣ ምናምን የሚንቀሳቀሱት። የመድፈር እንትኑ ይከታተላሉ። አመሰግናለሁ። ተመልሶልኛለች። እሺ በርታ። አንዳንዴ የመጣ ያለኝ ዛሬ ጥያቄ ይሄ ነው። እሺ በርታ። እሺ እግዚአብሔር ረዳ። ጥያቄዎች ሲኖሩ ብቅ በል። ተሰማልን። እፎይ ደክሟል። ለዛሬ አይበቃንም። ማፍራት አይኔ ምን ሆነ? አንተም ደግሞ አይኖች አሁን እኮ አስቸጋሪ ነው። እናንተ ሰዎች አስቸጋሪ ነው። አሁን አስባል እግር እያየ የምትከተል ከሆነ እኮ አስቸጋሪ ነው። አሁን ደፋሪ ትውልድ የአንድ ዓመት ልጅ የሚደፍር ማለት አንዳንዴ እኮ የአንድ ዓመት ልጅ የሚደፍር ተከናነበች አልተከናነበች የአንድ ዓመት ህፃን ልጅ የ3 ዓመት ልጅ የሚደፍር ተከናነበ ያልተከናነበ የ3 ዓመት ልጅ ህፃን የሚደፍር ማለት ነው። ስለዚህ የ3 ዓመት የሚደፍር ትውልድ ተከናነበ አልተከናነበ አያስጥለው፣ አይምሮ ነው ዋናው። የአንድ ዓመት የ2 ዓመትን እንዴት ትደፍራለህ? ታው ስለዚህ መከናነቡ እንትን ላይል ይችላል። ይሄ በነፃ ፍቃድ የሚያደርጉትን አይደለም እያልኳለት። በነፃ ፍቃድ የሚያደርጉት ሌላ ጉዳይ ነው እሱ። የ1 ዓመትና የ2 ዓመት ልጅ ተከናነበ ያልተከናነበች ከመደፈር ይሄንኛ ያድናል ምናምን ተብሎ መስፈርት አይመጣም። ስለዚህ ምንድነው አይምሮህ ላይ ነው ዋናው እንጂ ህፃን ልጅን የ1 ዓመት የ2 ዓመት እንደሚል ስላለ ማለት ነው። እና እንደዛ ነው።